ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጆ ፊልም መተናል። ታዲያ ብዙዎቻችሁ እንግሊዘኛ ፊልም ይለቀቅ እያላችሁ ርዕስ እየላካችሁልኝ ነው። ስለዚህ እናንተን ለማስደሰት በሚል አዲስ ቻናል ልከፍት ነው። እዛ ቻናል ላይም የሚለቀቀው እንግሊዘኛ ፊልምና የአኒሜሽን ፊልም ብቻ ነው። ታዲያ እዚህ ላይ የምንለቀውን ፊልም በጣም ቆንጆ ስለሆነ ላይክና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ቪዲዮዎቻችንን በቪፒኤን ማየት ነው። የአዲሱን ቻናላችን ዩዘር ኔም ስክሪን ላይ እንደሚታየው ነው። ዲስክሪፕሽን ላይ ማስቀምጥላችኋለሁ። ለገባችሁ ቤተሰብ መሆን ትችላላችሁ። ፊልማችን ሲጀምር በ1999 ሲሆን ኪም ዮንግ ወደ ዩኒቨርሲቲ እየገባ ነበረ። ያኔ ጓደኛው ይከተለዋል። አስገራሚ ዜና እንዳለ እነሱ የሚማሩት ሜካኒክ ኢንጂነሪንግ የተባለ ትምህርት ስለሆነ እዛ ደግሞ ብዙ ሴቶች የሉም። አሁን ግን የሚገቡ አዲስ ተማሪዎች እንዳሉና 12 ሴቶች እንደሆኑ እየነገረው ነበረ። ታዲያ ልጅቷም ስሟ ሃንሶል እንደሆነ መምህሮች እሷን ለማግኘት ሲሞክሩ እንዳላገኟትና ከተመዘገበችና ኦሪንቴሽን ከወሰደች በኋላ እንደጠፋች እየተነገረ ነበረ። በዚህም እሷን ለማናገር ነበር ወዲያ ያሰበው። ወደ ስልክ ቁጥሯም ከደወለ በኋላ ሊረዳት እንደሚፈልግ በመናገር መልእክት አስቀምጦላት ነበረ። በመቀጠልም የገባው ወደ ክፍል ነበረ። ክፍልን በገባበት ጊዜ ደስተኛ ሆኗል። አንዱ ጓደኛው ግን ከፍቅረኛው ጋር ስለተጣላ አዝኖ ነበረ። ደስተኛ የሆነበትን ምክንያት ጓደኞቹ እየጠየቁት ነበረ። ፍቅረኛ እንደያዘም ይጠይቁታል። እሱ ግን ምንም እንደሌለ እየተናገረ ነበረ። ሴት እንዳለች እንዲሁም አዲስ ገቢ ተማሪ ለማንም መናገርና ማስተዋወቅ አልፈለገም ነበር። መልእክትም ካስቀመጠላት በኋላ እሷን መልሳለት ነበረ። አዲስ የሚገቡ ተማሪዎች በአመት ከሚቀድሟቸው ከነባር ተማሪዎች ጋር መታወቂያ ጊዜ ስላላቸው እዛ ደግሞ አንድ ባር ዝግጅት ስለሚዘጋጅ ጋብዟት ነበረ። በዚህም አንድ ቦታ ይገናኛሉ። ታዲያ ሲያያት እጅግ በጣም ቆንጆ ነበረች። ለማውራት ራሱ በጣም ተደናብሮ ነበረ። ታዲያ አንድ በአንድ ሁሉን ነገር እያሳያት ነበረ። አብረው ፊልሙን ላይ አይተዋል። በመቀጠል ግን የገቡት የሬዲዮ ስቴሽን ነበረ። እዛ ጥንታዊ የሆነ ሬዲዮ የሚመስል ድምጽ ማስተላለፊያ መሳሪያ ነበረ። ስታየው መግባት ፈልጋለች። በሩ ግን ቁልፍ ነበረ። በዚህም እንደዚህ አይነት እቃዎች እንደምትወድ እየተናገረች ነበረ። የሱ የልብ ጓደኛ ዮንግጂ ያ መሳሪያ አለው። ነገር ግን እሱ ያ መሳሪያ አለው ብሎ እሷን ከሌላ ሰው ጋር እንኳን ለማስተዋወቅ በጣም ገብጋባ ሆኖ ስለነበረ ሌላ የሚያውቀው ሰው እንደሌለና ለሷ ደግሞ ትኩረት ማድረግ ያለባት ትምህርቷ ላይ እንደሆነ ነበር የነገራት። ወደ ተማሪዎች ስብሰባ ይሄዳሉ። ታዲያ እሷ ከትምህርት ቤቱ ትልቅ ውጤት ያላት ናት ተብሎ ስለተወራ አንድ ተማሪ ስክር ብሎ እሷን ለማናገር ይመጣል። በዚህም ሲናገር የነበረው እዚህ ትምህርት ቤት ውስጥ ያሉ 3 ሰዎች እንደሆኑ፣ አንደኛ ወንዶች እንደሆኑ፣ ሁለተኛ ደግሞ ሴቶች፣ ሶስተኛ ደግሞ እንደ ሴት የማይቆጠሩ ሜካኒካል ኢንጂነሪንግ ውስጥ የሚገቡ ሴቶች እንዳሉ እየተናገረ ነበረ። በመቀጠልም መሀል ለመግባትና ልጁን ለማረጋጋት የሞከረው ኪም ዮንግን እንኳን አልሰማውም ነበረ። እሱን እያሾፈ ጭንቅላቱን ይመታዋል። ይህንን ስታይ እሷ በጣም ትናደዳለች። በተደጋጋሚ ልጁን ሰድባው ነበረ። ከዛም በኋላ ይቅርታ ጠይቃ ከዛ ትወጣለች። እሱ ባደረገችው ነገርና በጀግንነቷ በጣም ተገርሞ ለረጅም ሰዓት ከራሱ ጋር እያወራ ነበረ። ጓደኛው መጥቶ ሲያናግረው እንኳን ሊመልስለት አልቻለም። በመቀጠልም እሷን ለመከተል በሚወጣበት ጊዜ እንዳረፈደና ስትጠብቀው እንደነበረ በመናገር ወደ ዶርም ሸኛኝ ትሏለች። ታዲያ እሱም ወደ ዶርም እየሸኛት ነበረ። በዚህም ከመለያየታቸው በፊት ግን ሰማይን ቀና ብሎ እንዲያይ ዛሬ የጨረቃ ግርዶሽ እንዳለ ነበር የነገረችው። ይህን አጋጣሚ በመጠቀምም በቀጣይ ቀን አብረው ምሳ እንዲበሉ ይጋብዛታል። እሷም እሺ ትላለች። በጣም ደስተኛ ሆኖ ነበረ። ለጓደኛው ዮንግጂም ሁሉን ነገር እየነገረው ነበረ። ታዲያ ግን ዮንግጂ ገና ከጅማሬው እንደዚህ ደስተኛ መሆኑ ተገቢ እንዳልሆነ እየነገረው ነበረ። የሱ የሚያሳድገው ኤሊ ደና እንደሆነ እየጠየቀው ነበረ። ምክንያቱም ያንን ኤሊ ለማዳን ዮንግጂ ጓደኛው እግሩ እንዲሰበር ሁላ ፈቅዶ ነበረ። እሱም ደና እንደሆነ ይናገራል። ኪም ዮንግም ከዛ ቦታ ከመሄዱ በፊት ዛሬ የጨረቃ ግርዶሽ እንዳለ ሃንሶል እንደነገረችው ተናግሮ ነበር ሄደው። ወደ ዶርሙም ከገባ በኋላ ውጪ ሆኖ ያንን የጨረቃ ግርዶሽ ያያል። ታዲያ ጓደኛው ዮንግጂ ያለውን መሳሪያ ኪም ዮንግ ወስዶት ወደ ዶርሙ ከቶት ነበረ። በቀጣይ ቀንም ይገናኛሉ። አሁንም ስትመጣ በጣም ቆንጆ ሆና ነበረ። ታዲያ እሷም ሜካኒካል ኢንጂነሪንግ የገባችበት ምክንያት ምን እንደሆነ እየተናገረች ነበረ። ማሽኖችን ማምረት እንደምትፈልግ፣ የአባቷ ድርጅት እንደተዘጋባትና በአባቷ ምክር አማካኝነት ጠንካራ ሆና ትልቅ ድርጅት ውስጥ ተቀጥራ ለሰዎች እንድትተርፍ ስላስጠነቀቃት ሮቦቶችና ማሽኖችን መስራት እንደምትፈልግ በደስታ እየተናገረች ነበረ። እሱ ደግሞ አላማም ሆነ የወደፊት ሀሳብ የሌለው አይነት ሰው ነበረ። ፈዞ ነበር ሲያያት የነበረው። ታዲያ የሱስ ህልም ምን እንደሆነ ስትጠይቀው እሷን መሳም እንደሆነ ነበር የተናገረው። በዚህም በጣም ይደነግጣል። በተደጋጋሚ ይቅርታ እየጠየቃት ነበረ። ወዲያው ግን ጓደኛውን ዮንግጂ ሲያየው ከጓደኛው ጋር ቀጠሮ እንዳለው በመናገር እየሮጠ ከዛ ቦታ ይሄዳል። ይሄንን ያደረገው በጣም አፍሮ ነበረ። ለረጅም ቀናት ይሄ ነገር ስለተፈጠረ ሁለቱ አላወሩም ነበረ። እሷን ባየ ቁጥር በጣም ይሻሻታል። ታዲያ ግን ዶርም ውስጥ በነበረበት ጊዜ ሬዲዮኑ ድምጽ ያሰማል። እሱም
በድምጽ መናገሪያው አማካኝነት ያወራ ጀመረ። ልጅቷ እሱ ዩኒቨርሲቲ እንደምትማርና አዲስ አሳይመንት እንደተሰጣት ታዲያ ሰው ቃለ መጠይቅ ማድረግ እንዳለባት እየተናገረች ነበር። እሱ አንድ መጽሐፍ ሊበደራት እንደሚፈልግና በዚህ አጋጣሚ እሱን ቃለ መጠይቅ እንደምትችልና አሳይመንቱን እንደሚረዳት ነበር የነገራት። በአካልም ለመገናኘት በቀጣይ ቀን ይቀጣጠራሉ። ታዲያ እሱም የቀጠራት ቦታ ቆሞ ለረጅም ሰዓት እየጠበቃት ነበር። ብዙ ሰዓት አርፍዳለች። በዚህም ስላልቻለ ከዛ ቦታ ጥሎ ይሄዳል። አንድ የዩኒቨርሲቲ ቅጥር ጠባቂ የሆነ ሰውዬ ግን ከሩቅ ትኩር ብሎ እያየው ነበር። በሌላ በኩል ያቺ ልጅም የተቀጣጠሩበት ቦታ ቆማ እየጠበቀችው ነበር። ለረጅም ሰዓት ብትጠብቀው ልጁ ጭራሽ አልመጣም። ይባስ ብሎም ዝናብ ይዘንብ ጀመረ። ያኔ የልብ ጓደኛዋ ወደዛ ይመጣል። ታዲያ እሱ ምን እያደረገች እንደሆነ ይጠይቃታል። ለአሳይመንቷ ሊረዳት ሰው እየፈለገች እንደነበረና ልጁ እንዳልመጣ ነበር የተናገረችው። በዚህም አንድ ላይ ምግብ ለመብላት ይሄዳሉ። ልጁን በጣም ትወዷለች። እሱ ግን የሚያያት እንደ ልብ ጓደኛ ብቻ ነበረ። ሁለቱም ወደ ዶርማቸው ከገቡ በኋላ አንዳቸውን ስላላገኙ በንዴት በሬዲዮኑ እያወሩ ነበር። እሷም በቁጣ እንዳታለላት ትናገራለች። ኪምዮንግም ከ2 ሰዓት በላይ እዛ ቆሞ እንደጠበቃት እየተናገረ ነበር። ታዲያ እሷም ዛሬ በዘነበው ዝናብ አማካኝነት ጉንፋን እንደያዛት ትናገራለች። እሱ ግን ዛሬ ዩኒቨርሲቲ ውስጥ እንዳለና ዶርም ሆኖ ዝናብ እንደሌለ እየተናገረ ነበር። እሷም የዝናቡን ድምጽ ብታሰማውም ሆን ብላ ምግብ እየሰራች የሱን ድምጽ እያሰማችው እንደሆነ ነበር የተናገረው። በቀጣይ ቀንም እቺ ኪሙኔ የተባለችው ልጅ መምህሯ ቶሎ ብላ አሳይመንቷን እንድታዘጋጅ እየነገረቻት ነበር። ከጓደኞቿ ጋርም በምታወራበት ጊዜ ያ የምትወደውን ልጅ ከሌላ ሴት ጋር ታየዋለች። ያኔ በጣም ከፍቷት ነበር። ኪምዮንግም እስካሁን ሃንሶልን አላናገራትም ነበር። ጓደኛውም እያማከረው በቅርቡ ሃንሶልን ፍቅረኛ ይሁኝ ብሎ እንደሚጠይቃት እየተናገረ ነበር። ታዲያ ኪሙኔም ኪምዮንግን ለማግኘት እያሰበች ነበር። በዚህም አንድ ቦታ በጣም አዝና ቆማ በነበረችበት ጊዜ ዘበኛው ይቀርባትና ሄዳ የህዝብ ስልክ ማዋሪያ ውስጥ ስም እንድትፈልግ ነበር ይነገራት። እዛም በምታነብበት ጊዜ ብዙ በ1999 የተጻፉ የተለያዩ ደብዳቤዎችን ነበር ያገኘችው። ዶርምን በገቡ ጊዜ ሁለቱም እያወሩ ነበር። ታዲያ ኪሙኔም መቼ ትምህርት ቤት እንደገባት ተጠይቋለች። እሱም አሁን 1999 እንደሆነ ትምህርት ቤት የገባው በ1995 እንደሆነ እየተናገረ ነበር። እሷም በንቀት ትገረምና 20 ዓመት ዩኒቨርሲቲ እንደቆየ እየጠየቀችው ነበር። ግራ መጋባት በሁለቱ መካከል ተፈጥሯል። እውነት እዛ ዩኒቨርሲቲ እንደሚማር ለማወቅም ተማሪዎች ህዝብ ስልክ ስለሚጠቀሙ እዛ ሄዶ እንዲጽፍላት ነበር የነገረችው። እሱም በቀጣይ ቀን ኪሙኔ ውሸታም ናት ብሎ በ1999 ብሎ ጽፎ ነበር። ኪምዮንግም ሃንሶልን ባገኛት ጊዜ በጣም ይቅርታ ይጠይቃታል። ድጋሚ እንዳልተፈጠረ ነገሮችን ጓደኛሞች እንዲሆኑ ነበር የጠየቃት። እሷም ትስማማለች። ኪሙኔ የምትወደው ልጅ ደግሞ ትምህርት ሊያቋርጥ እንደሚፈልግ አሁን እሱ ስራ ላይ ማተኮር እንደሚፈልግና እሷ ትምህርቷን በአግባቡ እንድትማር ነግሯት ነበር። ይሄ ነገር በጣም ያስከፋታል። የተሰማትንም ስሜት ሬዲዮኑን በመጠቀም ለኪምዮንግ ነበር የነገረችው። ለ7 ዓመት እንዳወቀችውና እሱ ግን እንደምትወደው እንደማያውቅ እየተናገረች ነበር። ሃንሶልና ኪምዮንግ ደግሞ ጊዜ ሊያሳልፉ ተቀጣጥረው ነበር። በዚህም በኪሙኔ ምክር አማካኝነት ምን አይነት ልብስ መልበስ እንዳለበት የት ይዟት መሄድ እንዳለበት መክራው ነበር። በቀጣይ ቀንም ዝንጥ ብሎ ነበር የሄደው። ያኔ ሴቶቹ ሁላ በጣም ተገርመው ነበር። ሃንሶልም ሌላ ሰው መስሏት ነበር። አብረውን በጣም ጥሩ ጊዜ ነበር ያሳለፉት። ታዲያ እሷም ይዛት ሂድ ያለችው መጠጥ ቤት ይዟት ሄዶ ነበር። በመቀጠል ደግሞ ፊልም ሊያዩ ሄደው ነበር። ያ ፊልምን ርዕስ የነገረችው ሙኔ ብትሆንም በ1999 የተሰራ ፊልም ነው። ነገር ግን እሷ በምታወራበት ጊዜ አፕል ስልኳ ላይ ያለችው ሲሪ ሙሉ ታሪኩን ተናግራ ነበር። እሱም ገብቶ በቲቪ ባየበት ጊዜ ሙሉ ታሪኩ ሲገጣጠምበት ግራ ገብቶት ነበር። ኪምዮንግና ሙኔ እጅግ በጣም የሚቀራረቡ ጓደኛሞች ሆነው ነበር። ሃንሶልን እንዴት እንደሚወዳት ለሷ በነገራት ቁጥር ከድምጹ ብቻ ፍቅሩን መረዳት ሁላ ችላ ነበር። በቀጣይ ጊዜም ኪምዮንግና ሃንሶል ጊዜ ባሳለፉ ሰዓት መጨረሻ አካባቢ ወደ ዶርም ከመግባቷ በፊት ፍቅረኛ ይሁኝ ብሎ ይጠይቃታል። እሷም እሺ ብላው ነበር። እንደ እብድ መንገዱን ሁሉ እየጮኸ ነበር ሲሄድ የነበረው። ዶርምም ገብቶ አሁንም ከሙኔ ጋር እያወሩ ነበር። ወሬን እያነሳ እየተነጋገሩ እያለ አሁን የሚማርበት ሜጀሩ ምን እንደሆነ ትጠይቋለች። እሱም ሜካኒካል ኢንጂነሪንግ እንደሆነ ነበር የተናገረው። በዚህም አንድ ነገር ታስተውላለች። የአባቷ ጓደኛ ስሙ ኪምዮንግ እንደሆነ እየተናገረች ነበር። ታዲያ እሷም ዮንግጄ የሚባል እዛ ትምህርት ቤት ውስጥ የተማረ በ1999 የተመረቀ አባት እንዳላት እየተናገረች ነበር። ያኔ ሁሉም ነገር ቀልድ እንደሆነ ነበር ያሰበው። ምክንያቱም የሱ የልብ ጓደኛ ገና ልጅ እንኳን አልወለደም ነበር። ፕራንክ እየተደረገ ሁላ መስሎት ነበር። ይባስ ያናደደው ነገር ግን እናትሽ ማናት ብሎ ሲጠይቃት ነበር። እሷም የእናቷ ስም ሃንሶል እንደሆነ ትናገራለች። ያኔ ንዴት ሰውነቱን እንዳለ ይቆጣጠረው ጀመረ።
ወሬያቸውም ስለተቋረጠ ሙኒ ተጨንቃ ነበረ። በዚህም የእናትና የአባቷን ፎቶ ለማየት ትሄዳለች። ያሁን የኪም ዮንግ ጓደኛ ዮንጂና በጣም የሚወዳት ሃንሶል ተጋብተው ነበር እሷን የወለዷት። እንደዛ የሚወደው ኤሊው ራሱ እዛው ሙኒ ጋር ነበር ያለችው። በቀጣይ ቀንም ዮንግጄንና ሃንሶልን አንድ ላይ ያያቸዋል። ታዲያ ሃንሶል እዛ የመጣችው ኪም ዮንግን ለማግኘት ብቻ ቢሆንም ሁለቱን አንድ ላይ ጠርጥሯቸው ጓደኛውን ሁላ በተደጋጋሚ እየጠየቀው ነበረ። ወዲያው ጭንቀት ራሱ ላይ እንዳለና ወደ ራሱ እንደተመለሰ በመናገር ከሷ ጋር ጥሩ ጊዜ እያሳለፉ ነበረ። ታዲያ ከጓደኛው ምን እንደምትፈልግ ይጠይቃታል። እሷም እሱ የትምህርት ቤቱ ፕሬዝዳንት ስለሆነ እዛ ደግሞ በተሳታፊነት አዲስ ገቢውን አስለገባች ሊነጋገሩ እንደተገናኙ እየተናገረች ነበረ። በቀጣይ ቀንም የተማሪዎች ተወካይ ለመሆን እሱላ ሄዶ ነበረ። ዮንግጂ እንደሚያደርገው መነጽሩላ ከቅናቱ የተነሳ መነጽር አድርጎ ነበረ። በዚህም ጓደኛው ስለተጠራጠረ ውጪ ሊያናግረው ያስወጣዋል። ታዲያ ሃንሶልን ምቾት እየነሳት እንደሆነ የሚያደርገው ነገር ልክ እንዳልሆነ ነበር የነገረው። ሙኒም በጣም ተጨንቃ ነበረ። ታዲያ ከጓደኛዋ ጋር ቁጭ ብለው እያወሩ ነው። ቤተሰቦቿ በቀጣይ ዓመት ወደ ሀገር ተመልሰው እንደሚመጡ እየተናገረች ነበረ። ግራ የተጋባው ኪም ዮንግም ዶርሙ በነበረበት ጊዜ ጓደኞቹ መጥተው ነበረ። ታዲያ ሃንሶልም ትመጣለች። ያኔ ጓደኞቹ ከዛ ቦታ ይሄዳሉ። ወደ ውስጥም ገብታ ክፍሉን እያየች መጻፍ እንደሚወድ እየጠየቀችው ነበረ። ያንን የዮንግጄንም መሳሪያ ታየዋለች። እንደዚህ አይነት የድምጽ መሳሪያዎች በጣም ስለምትወድ ጥንታዊም ስለሆነ መሞከር ፈልጋ ነበረ። እሱ ግን እንደማይሰራ ይነግራታል። ታዲያ ሁለቱ አንድ ላይ የተነሱት ፎቶ ስላላት እንደ ስቲከር እዛ ማሽን ላይ ከለጠፈች በኋላ መቼም እንዳያነሳው ነግራው ከዛ ትወጣለች። ሙኒም የአባቷን እቃዎች እያወጣች እያነሳሳች እያየች ነበረ። በዛ ጊዜ የሷ አባትና ኪም ዮንግ ድሮ ዩኒቨርሲቲ ሲማሩ አንድ ላይ ፎቶ የሚያሳይ ነበር ያየችው። በዚህም የተረዳችው እሷ በሬዲዮ የምታዋራው ሰውዬ የእናቷ የመጀመሪያዋ ፍቅረኛዋ እንደሆነ ነበረ። ይህንን ነገር ለሰው ብታስረዳ እራሱ ማንም እንደማይገባው እርግጠኛ ነበረች። ለጓደኛዋም ሁሉን ነገር ትነግሯለች። እሱም ችግር እንደሌለውና እንድትረጋጋ ነበር የነገራት። በቀጣይ ቀን በተማሪዎች መካከል የባስኬትቦል ግጥሚያ ነበረ። በዚህም ግጥሚያውን ያሸነፈ ሰው ትምህርት እንደማይኖረው ስለተነገራቸው ለማሸነፍ ተዘጋጅተው ነበረ። ዮንግጄ እግሩ ተሰብሮ ስለነበረ እሱ ባስኬትቦል አይወዳደርም። በዚህም ለቀረጻ የተቀመጠው ሃንሶል አጠገብ ነበረ። ጌሙን ሲጫወት የነበረው ኪም ዮንግ ግን አይኑን ከነሱ ላይ ማንሳት በጣም ከብዶት ነበረ። በተደጋጋሚ ሲሸነፍም በጣም ተናዶ ቀጥታ የሄደው ዮንጄ ጋር ነበረ። በዚህም ሁለቱ ጓደኛሞች ይደባደባሉ። ተናዶም ከዛ ቦታ ከሄደ በኋላ ዮንግጄ ሃንሶልን ይጠራትና በጣም ጭንቀቱ ስለሆነና እሱን እንዳትርቀው መክሯት ነበረ። አሁን ኪም ዮንግም ሙኒም ያሉበት ሁኔታ ግራ የሚያጋባና ህልም የሚመስል ነበረ። ኪም ዮንግም በተደጋጋሚ ሬዲዮን በመጠቀም ሙኒን ለማዋራት እየሞከረ ነበረ። በዛ ሰዓት ግን ያቺ ኤሊ ከቤቱ ወጥታ ነበረ። ታዲያ ወደ ራሱ ሲመለስም ኤሊዋን በተደጋጋሚ በስሟ ይጠራታል። ቤት ሊያገኛት አልቻለም። ታዲያ ውሃ አቋርጣ ስትሄድ የእግሯ አሻራ ስለነበረ እሱን እየተከተለ እየፈለገ ነበረ። በጣም አዝኖ ሰው ሁላ ከርቶት በነበረበት ሰዓት ያቺ ኤሊም ጥላው እንዳትሄድ እየተማጸነ መንገዱን ሁሉ እየፈለጋት ነበረ። በዚህም ግን ያገኛት ዮንጄና ሃንሶል አንድ ላይ ያችን ኤሊ ይዘዋት እየደባበሷት ነበረ። በዚህም በጣም ይደነግጣል። ያየውንም ማመን አቃተው። ሃንሶል ለመጀመሪያ ጊዜ ከሌላ ሰው ጋር ደስተኛ እንደሆነች ነበር ያሰበው። በዚህም ምንም ሳይናገር አንገቱን አዙሮ ወደ ዶርሙ ነበር የተመለሰው። በጣም ከባድ የልብ ስብራት ውስጥ ነበረ። ቀናቶችም ያልፋሉ። ሙኒም እሱን ማግኘት አልቻለችም ነበረ። ነገር ግን ምንም ቢሆን ያንን ሬዲዮ ትምህርት ቤት ይዛ በመሄድ ከዚህ ቀደም ከነበረ ከ1999 ከነበረ ሰው ጋር ያ ሬዲዮ እንዳገናኛት፣ በዚህም ፍቅር ምን እንደሆነ መስዋዕትነቱን አንድ ባንድ ሁሉንም ለተማሪዎች ትናገራለች። በዚህም አሳይመንቷ ተወዶላት ነበረ። ከጓደኞቿ ጋርም ከክፍል በወጣችበት ጊዜ እሷ የምትወደው ልጅ ይመጣና አንድ መጽሐፍ ያሳያታል። ያ መጽሐፍ እሷ እስከዛሬ ስታወራለት የነበረው ሰውዬ የጻፈው መጽሐፍ እንደሚመስልና ታሪኩ ተመሳሳይ እንደሆነ፣ ዛሬ እሱ አዲስ መጽሐፍ ስላወጣ የመጽሐፍ ፊርሚያ ቀን እንደሆነ ነበር የነገራት። በዚህም እየሮጠች እሱን ለማግኘት ትሄዳለች። ሰልፎቹ ከጨረሱ በኋላ የሷ ተራ ይደርሳል። እሱም ለመፈረም ቀና ብሎ እንኳን ሲያይ ስሟ ማን እንደሆነ ይጠይቃታል። ታዲያ እሷም ኪም ሙኒ እንደነበረች ነበር የተናገረችው። ያኔ ደንግጦ ቀና ይላል። በዚህም ኪም ዮንግ ከብዙ ዓመታት በኋላ አርጅቶ ነበረ። መጽሐፉ ላይም ጽፎ ከፈረመላት በኋላ መጽሐፉን ይሰጣታል። ስለመጣች ማመስግኗት ጨብጧት ነበረ። በምታነብበት ጊዜ የድሮ ጓደኛዋ እንደሆነና ስሜቷን ለሰው መናገር እንዳለባት ነበር ያበረታታት። ይህንንም በመጠቀም ቀጥታ ሄዳ ለምትወደው ልጅ ስሜቷን ትናገራለች። እንደ አጋጣሚ ሆኖ ደግሞ ከድሮ ጀምሮ እሱ ይወዳት ነበረ። በዚህም ሁለቱ አንድ ላይ ይሆናሉ። ታዲያ በዚህም ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።